አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሁሉ ሰላም ነው አልሐምዱሊላህ። ውድ ሀገሬ ልጆች ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አበረታቱኝ። ዛሬ ገበያ እየሄድኩ ነው ማለት ነው። የዛሬውን ገበያዬ እንግዲህ ከወደዳችሁት ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አበረታቱኝ እና ውድ ሀገሬ ልጆች አላይን እየሄድኩ ነው ማለት ነው። ዛሬ ቅናሽ ገበያ ቦታ እየሄድኩ ነው። ቅናሽ ማርኬት ትልቅ ሱፐር ማርኬት ነው። በነገራችን ላይ አላይን ውስጥ ማህራን የሚባል ገበያ ነው ማለት ነው። ማህራን ይባላል እና ዛሬ ያው እኔ ገጠር ስለሆነ ያለሁት አላይን ሄጄ ነው የምገዛው እና እንደምታዩት ይህን ይመስላል የሄድኩበት ገበያ ማለት ነው። ውድ ሀገሬ ልጆች እዚህ ጋ የጽዳት እቃዎችን ለፋጡማ ገዛው ማለት ነው። የአበያ እንትን ምንድነው የሚባለው? የአበያ ሻምቦ እንዲሁም ሽታ ያለው የልብስ ኮምፎርት ወይም ዶኒ የሚባለውን ማለት ነው። እሱን ገዛሁኝ። ሻምፖ፣ ድብስ ሮማን ምናምን በቃ ሁሉን ነገር ያሟላሁ ነው ማለት ነው። በጣም ምርጥ ቅናሽ ነበር ያለውበት ቦታ። ፌሪ አንድ ፍሬ 4 ብር ማለት ነው። 4 ብር 3 ብር እንደዛ ነው። እዚህ ጋር ካቸፕ ገዛው ማለት ነው። እንደምታዩት ብዙ ነው የገዛሁት። እዚህ ጋር ደግሞ መኮረኒ የሚገርማችሁ ነገር 5ቱ 7 ብር ነው ማለት ነው። መኮረኒ በጣም ቅናሽ ነው። መኮረኒ ነው ያለኝ። ፓስታ ነው የምገዛው። እዚህ ጋር ማዮኔዝ አንድ ካቸፕ አንድ ማዮኔዝ እንደዚሁም 6 ድርሃም ነው ማለት ነው። እኔ ግን ለመሞከር አንድ ማዮኔዝ አነሳለሁ ማለት ነው። እዚህ ጋር አንድ ማዮኔዝ አነሳለሁ ምክንያቱም ለመጀረብ ነው እኔ የምጠቀመው። ማዮኔዝ ሌላ ነበር እና ብዙውን ጊዜ አንዳንዱ ማዮኔዝ በጣም ሆምጣጣ ነው። ማለህ ምናምን ደረቅ ይሆናል እና እዚህ ጋር ምርጥ ማዮኔዝ አገኘሁኝ። ማዮኔዝ አንድ ማዮኔዝ አነሳው ማለት ነው። ከዛ መኮረኒውን አይቼ በጣም ገረመኝ ማለት ነው። 7 ብር 5ቱ ፍሬ ማለት ነው። ላሳያችሁ ሞክሬ ነበር አልታያችሁም መሰለኝ። ከዛ እዚህ ጋር እየሄድኩ ነው። ቅመማ ቅመሙንም እንደዚሁ አነሳለሁ ማለት ነው። እዚህ ጋርም ይሄ ማዮኔዝ ነው እኔ የምጠቀመው ፊት ለፊት የምታዩት እስከዛሬ ማለት ነው። ከዛ እዚህ ጋር መረጋት ማጂ አነሳው ማለት ነው። ሳየው ይሄን መረጋት ማጂ ብዙ አልወደውም እኔ ተሳስቼ ከገዛሁት ነው እንጂ ወድጄ አልገዛውም መለስኩት ማለት ነው። ከዛ እኔ የምጠቀመው መረጋት ማጂ አገኘሁኝ እዚህ ጋር ጨመርኩ ማለት ነው። እዚህ ጋር እንደምታዩት ይሄ ማዮኔዝ እኔ በጣም ነው የምጠቀመው። ሻወርማ ላይ ምናምን ፒዛ ላይ የምጠቀመው አንደኛ ማዮኔዝ ይሄን ነው። ሳውዲ አረቢያ ጉድ የሚለው ማዮኔዝ ነው አሪፉ። እዚህ ግን ያንን ማዮኔዝ አላገኘሁትም። ከዛ እዛ አካባቢ ደግሞ ቱና አለ። ቱና ያው ብዙም እኔ ቤት አይጠቀሙም አልፎ አልፎ ነው። ቱና አልገዛም። ከዛ ሄድኩኝ ማለት ነው። እንደምታዩት እዚህ ጋር ግሽጣ አለ። ምክንያቱም ግሽጣ ለኩናፋ፣ ቦስቦሳ፣ ችክን በተር የተለያዩ ጣፋጮችን ስሰራ በብስኩት ያው ግሽጣ እንጠቀማለን እንደምታውቁት እና እኛ ደግሞ ማሻአላ ብዙ ስለሆንን በጣም ብዙ ግሽጣ ነው የገዛሁት። አሁንም ቅናሽ ካገኘሁ እጨምራለሁ። በቃ ለመጨመር ወደኋላ አልልም ትላላችሁ። ከዛ እዚህ ጋር ይሄንን ፓስታ አየሁና በጣም ቅናሽ ነው እንደምታዩት እዚህ ጋር 7 ድርሃም ነው። 5ቱ እንደዚህ እንደተያያዘ 7 ድርሃም ነው ማለት ነው። እዩት። ይኸውልኝማ እዛ ጋር የሚታያችሁ 3 ብር መኮረኒ ይሄ ረዘም ረዘም ያለ 3 ብር ነው። እኔ ግን 10 ፓስታ አነሳው ማለት ነው። ፓስታዬን አንስቼ ከዛ እዚህ ጋር ደግሞ ኮርን ፍሎን ወይም የበቆሎ ዱቄት እሱን እዚህ ጋር እየመረጥኩኝ ነው። እንደምታዩት እኔ የምጠቀመውን አላገኘሁም ነበርና ዝም ብዬ በግምት አነሳው ማለት ነው። ምክንያቱም የበቆሎ ዱቄት አንዳንድ ጊዜ ፍክት ያለ ነጭ ይሆናል። አንዳንድ ጊዜ ደግሞ የሆነ ያን ያክል ነፃ ያለ አይሆንምና እንግዲህ ተወከል አላህ ብዬ አነሳሁት ማለት ነው። ጌማት ስንሰራ ንጥት ያለው ከሆነ ደስ ይላልና ያምራል ማለት ነው። ከዛ እዚህ ጋር ውድ ሀገሬ ልጆች እንደምታዩት እየገፋሁ ነው። በጣም ብዙ እቃ ስለሆነ የገዛሁት ብዙ አረብያ ነው። እዚህ ጋር ዶሮ
ጃዝ ሆነበት ጋር ሄድኩኝ። በርገር ምናምን ንጌት የሚባለው ስትሪፕስ አለ አይደለ? ከዛ እዚህ ጋር የበርገር ላህም አለ። እሱን ልጆች አይጠቀሙም። የላህም ነገር ብዙም አይወዱም። ዶሮ ነው የሚወዱት ማለት ነው። ከዛ እዚህ ጋር ስትሪፕስ አነሳው ማለት ነው። ስፓይሲ የሆነ ዶሮ፣ እንቁላል፣ እንደዚሁም ይሄንን እንቁላል እንደምታዩት 12 ድርሃም 2 ካርቶን እንቁላል ገዛው ማለት ነው። ማስልሳ እንቁላል ገዛው ትላላችሁ እንግዲህ ያውና እዚህ ጋር እንደምታዩት የቶስት ገዛው ምናምን መጨረሻ ላይ በጣም ነው የሚፋጀው። ይሄንን ስትሪፕስ ሞክራችሁት ከሆነ ማለት ነው። ያው ውስጡ ብዙ አይዝም፣ በእርግጥ የተወሰነ ነው። ለሻወርማ ብትሉ የተለያዩ ሳንዶች ለመስራት በጣም ምርጥ ነው። ይሄንን ጁብን ሙዘሬላ የተቦሸረውን እዚህ ጋር ስንት ቢሉኝ ጥሩ ነው መሰላችሁ? 65 ብር። ይሄንማ 65 ብር አልገዛም ብዬ ተውኩት ማለት ነው። ከዛ እንደምታዩት እዚህ ጋር ያ ሰላም የሌለ ነገር የለም፣ ፈልጋችሁ የምታጡት ነገር የለም ማለት ነው። ድንች ራሱ በየአይነት ነው። እዚህ ጋር ጁብን ሙዘሬላ እያሳየኝ ነው ማለት ነው። ቅናሽ የለም አልኩት። አይ ቅናሹ እዚህ ጋር ሆነ ያለው አለኝ። ቅናሹ የተባለው ደግሞ አነሰብኝና ከዛ መጨረሻ ላይ ወደ ድንች የገባው ማለት ነው። እንደምታዩት ይሄን የመሰለ መአት ጃዝ ድንች ገዛሁ ማለት ነው። በጣጥሴን ገዛሁኝ እዚህ ጋር ለመጠባበስ ይመቸኛል ማለት ነው። እንደምታዩት ርካሽ ነው ስለተባለ ብዙ ሰው አንጣል ስለሆነ የተወሰነ የተሰባበረ ድንች አለ። እሱን እኔ አልፈልግም። እዚህ ጋር ዶሮ ጃዝ የሆነውን ገዛሁ፣ ምክንያቱም ለሻወርማ ያግዘኛል ማለት ነው። አንዳንድ ጊዜ ጃዝ የሆነውን ጠበስ ጠበስ ታደርጋላችሁ አይደለ? ከዛ የተለያዩ ድንቾችን ገዛሁ። በጣም አሪፍ ገበያ ነበር ካምላችሁ በላይ ወላሂ። በተለይ ቤት ተከራይታችሁ የምትኖሩ ኢማራት ላይ መኑኝ ሂዱና በቃ ከወር አስቤዛችሁን ገዝታችሁ ትመጣላችሁ ማለት ነው። እዚህ ጋር ሎጎ ዘጋይበት ልጅ እያስተካከለ ነው ሰውየው ማለት ነው። ከዛም በኋላ ውድ ሀገሬ ልጆች ምንድነው ድንች ነው እንደቀለባቸው እስከሚሉ ድረስ ማለት ነው 10 ብር 11 ብር ነው እንደምታዩት ይሄ ድንች ማለት ነው። ይሄ ጃዝ የሆነው ሳንቲሙን ወደ ብር ያጠጋጉታል። በእርግጥ ወደ 11 ብር ይጠጋል። መአት ድንች ገዛን። እንደምታዩት ያልሰበሰብነውን አትጠይቁኝ። ወደ 4 አረብያ ገዛሁ ማለት ትችላላችሁ። ከዛ እንደዛ አድርጌ ስብስብ አድርጌ ከሞላው በኋላ ደግሞ ሌላ ትንሽ አረብያ ይዤ የቀሩኝን ነገሮች ለማስታወስ ሄድኩ ማለት ነው። ቅመማ ቅመም ምናልባት ረስቼ ከሆነ አልኩኝና ዞር ዞር ስል ርካሽ እንደዚሁም ግሽጣ አገኘሁ ማለት ነው። ይኸውና እንደምታዩት ግሽጣዬን ጨመር አደረኩኝ። ከዛ በኋላ ፎቅ ወጣው። ደግሞ የተወሰነ ሻወርማ የምሰራበት ማሽኖች የተበላሹ ነበሩ። እነሱን ማሽኖች እገዛለሁ ብዬ ፎቅ ወጣው ከልጄ ጋር ማለት ነው። እንግዲህ እዚህ ጋር ስገባ ተውት፣ ያላየሁት እቃ አትጠይቁኝ። የሚያማምር እቃ አለ። ኢትዮጵያ ራሱ ለመረተብ ያው ለእስከ መጨረሻችሁ የምትሄዱ ልጆች አንዳንድ እቃ ረትቡ ማለት ነው። ተክፊት በሆነ ሰዓት ነው ገዝታችሁ ማስቀመጥ። ውድ ሀገሬ ልጆች ንቁ ማለት ነው። ቅናሽ በሆነ ሰዓት የምትፈልጓቸውን እቃ ብዙ ኮተት ሳይሆን አለ አይደል የሚያስፈልጋችሁን ግዙ። እዚህ ጋር እንደምታዩት እኔ አላገኘሁም የምፈልገውን የሻወርማውን ይሄ ፒትዝም ምንድነው ሳንዶች የምናሞቅበት አይነት አይደል አጣሁት። ይሄም እንደምታዩት ይሄ እቃ የተፈጨ ቅመማ ቅመም ወይም ደግሞ የተፈጨ ዳጣ አሽጎ ለፍሪጅ ውስጥ ለማስቀመጥ እንደምታዩት ብርጭቆ ነገር ነው። እንደምታዩት ያ ሰላም በጣም ብዙ እቃ አለ። በጣም የሚያማምር እቃ አለ ማለት ነው። ውድ ሀገሬ ልጆች ማንኪያ ሾካ ምድርኤሽ በቃ የሌለ ነገር የለም እዛ አካባቢ። በጣም ሁሉም አለ። እታች ማርኬት ሆኖ ከላይ ደግሞ ፎቅ ላይ እቃ አለ ማለት ነው። ከዛ ዞር አልን። ለኔ አላገኘሁም። ለፋጡማ ግን አዲስ መክዋ ገዛሁላት ማለት ነው። ከዛ ሄድን፣ ወደ እቃችን ሄድ። አሁን እንግዲህ ልናስመዝን ነው ማለት ነው። ምንድነው የሚባለው? ሂሳብ ልናሳስብ ነው። ያው ሂሳብ ቦታ ላይ በደንብ አልቀረጽኩላችሁ፣ ምክንያቱም አረቦች ይገቡብኛል ብዬ ስለፈራው ማለት ነው። ቅናሽ ስለሆነ ያለ መጣ ኡመት አትጠይቁኝ። እዚህ ጋር የምታዩት ኦሞ ከወር በላይ ያስጠቅማል። እኛ ብዙ እንደመሆናችን መጠን ማለት ነው።
ቅናሽ ቦታ ላይ 99 ብር 90 ምናምን ነበረ እስከዛሬ 90 ብር ምናምን። ዛሬ ደግሞ 84 ብር መሰለኝ 84 ብር